ሰላም ሰላም ውዴ ቻናሌ ቤተሰቦች ሰላም እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬም ተመልሼ መጥቻለሁ እላችኋለሁ ጋይስ። ዛሬ ደግሞ ተመልሼ ስመጣ ትላንትና የነበረው ዛሬ የተደገመው ማለት ነው እና ያው ስለ እነ ሩታ ነው የምናወራው እና ጋይስ ዛሬ ደግሞ ከፍቅር ጋር መታለች። አይሚን ከሄርሜላ ጋር ማለት ሄርሜላ ልጅን የወሰድሽው አንቺ ነሽ ካላመጣሽው ሲሪየስሊ ይቺ ልጅ ግን ጤነኛ ናት ማለት አይኖ የልጅ ነገር እኔም ልጅ አለኝ በራሴ ማቃለው። ግን እነሱ ስለሚጫወቱ ያን ያህል እንትን የሚል ነገር አይደለም ማለት እኔ ለስራ ይሁን አውቀው ይሁን እውነት ይሁን የእነሱ ነገር መላቅጥ ስላሌለው እንዲህ ነው ብላችሁ ለማለት ይከብዳልና ጋይስ እስኪ አስቡት። ልጅ እውነት ልጇ ጠፍቶ ቢሆን ትላንትና ነበረ እንግዲህ ውላ አድራ ምናምን እስከዚህም ድረስ ተቀምጣ በእንደዚህ አይነት መልኩ እሷ ልጇን የምትፈልገው ምን ማለት ነው? ማለት አልገባኝም። ግን እሷ እኔ እንደሚመስለኝ እንትን ነው በቃ ነገር ስለሚላት ነገር ፍለጋ ይመስለኛል። ኦር ደግሞ እንደተባለው እውነትም ሊሆን ይችላል። እነ ቡዜ ሊወስዱት ይችላሉ። እነሱም ከወሰዱ በጣም ስህተት ነው። ምክንያቱም ይሄ ማድረግ አልነበረባቸውም። ልጅቷ እንዲሁም ከመሬትም ተነስታ ነገር ይላታል አይደለም ነክቷት ማለት ነው። እና ይሄም ማድረግ አልነበረባቸውም እነሱ ግን ደግሞ ለምን እንዳደረጉት አላውቅም። አሁን ገና ደግሞ ልክ ከልጅቷ ሲታረቅ እነሱ በእንደዚህ አይነት ሌላ ነገር እና ሌላ ፋይል መክፈታቸው ልክ ነው ብዬ አላስብም። በራሳቸው ላይ ችግር ነው ያመጡት እና ብቻ ስቲል ነው እየጠበቅኩ ነበር። ዛሬ ልጇ ይሰጣታል ወር ደግሞ አምጥተውና አብርሽ ወይ እነ ቡዜ ይዘው ይመጣሉ የሚል ግምት ነበረኝ። ስቲል ነው አልመጣም ልጁ። እንግዲህ እውነት ጠፍቶ ከሆነ ማለት ነው። ግን ደግሞ እሷ በዚህ ልክ እንደዚህ መሆን ለምን ሳስፈለገ ማለት ሌላ ሰው አይደለም የወሰደው። ቢወስዱትም ባዳ አይደሉም። ከዚህ በፊትም ያውቁታል። የልጃቸው ልጅ ነው። አይሚን ቡዜም ከሆነች አክስት ናት። ዴቭም ከሆነ አጎት ነው። ከላስ ይሄን ያህል የሚያስጨንቅ ጉዳይ አልነበረም። ይሄን ያህልም ክፉ ነገር የሚያባብል ነገር አልነበረም። ሩታ እንግዲህ ታውቃላችሁ ግትር ናት። ሄርሜላም በግድ በቃ ካላመጣሽ ቤትሽ ነች ምናምን። ኧረ በኢየሱስ ስም አታስተነፍስም እኮ እናንተ አታስተነፍስም ከነ ማለት ነው። ምክንያቱም እንድትናገር እንኳን እንትን እድሉን አሰጣትም ለልጅቷ ማለት ነው። ግን ሄርሜላ ልኳን ነግራታለች። ምክንያቱም እኔ የምጠየቅበት በአንቺ ልጅ እኔ የምጠየቅበት ምንም አይነት ጉዳይ የለም ማለች። ነገርሽን ከአብርሽ ጋር መጨረስ ትችያለሽ ብላታለች እና እዛ በቆመችበት ጥላት ሄደች። ምክንያቱም ካላወቀች አላወቀችም ነው። እስኪ ሰው ሲያስብ ማንኛውም ሰው ሲያስብ አሁን እሷ የምትለው እንግዲህ አብርሽ ታማኝ ስላልሆነ ላንቺ እኔ ጋ ሲመጣ ልጁን ለማየት ስለምትፈሪ ሜቢ ልጄን ወስደሽ አንድነታችን ተገላግለን አብረን እንኑር ብለሽ አድርገሽ ሊሆን ይችላል ትላለች። እንዴት ነው እሷ የሰው እንዲቃላ ቁጭ ብላ የምታሳድገው ሲጀመር ማለት ነው? ማለት የራሷን ያኖርነ ሰው እንዴት ነው የፈለገ እሱን ብትወደው የራሷን ስራ ትታ ቁጭ ብላ የእሱን ልጅ የምታሳድግበት ምንም ጉዳይ የላትም እሷ ማለት ነው። አለማሰቧ ነው እንጂ ሩታ እንደዚህ የሚያፍጨረጭራት ማለት ነው። እና ብዙ በጣም ብዙ ነገር እያወራች ነበር። አልተውሽም አንጠልጥየሽ ምድርሹ እንግዲህ ታውቃታላችሁ። እግዚአብሔርን በጣም አድካሚ የሆነች ሰው ናት። በጣም ከሚባለው በላይ ማለት ነው። እና ብቻ ፈጣሪ ልጇን ይርዳት። ልጁ ሲጀመር የትም አይሄድም። እነ ቡዜ ከወሰዱት የትም አይወስዱትም። አንድ ናቸው፣ ቤተሰብ ናቸው። ምንም ሊያረጉትም አይችሉም። ግን ደግሞ እዚህ ጋር እነሱም እውነት ወስደው ከሆነ በጣም ነው የሚደብረው። ምክንያቱም ጥሩ አላረጉም። ለምን አስፈለገ? እሷ እኮ ከፈቀደች እንጂ ከእሷ ፍቃድ ውጪ ሌላ ተካራ መፍጠሩ ተገቢ አልነበረም። ምክንያቱም ልጅቷ አይደለም ተነክታ ሳትነካ ራሱ ነገር ነው የሚላት እና እነሱን የምታገኝበት አድቫንቴጅ ነው የምትፈልገው በህይወቷ ውስጥ ማለት ነው። ያን ነገር እንዲባባስ ማድረግ አልነበረባቸውም። ሁለቱ ልጆች ታረቁ። ገና ታርቀው 1-2 ቀን ሳይሞላቸው ሌላ ፋይል ከፈቱ። ደግሞ ልጅ ጠፋ በሚለው ማለት ነው። ስለዚህ
አሁን ይሄ ልጅ ባይመለስም እሷ ሌላ ነገር ውስጥ ትገባለች። ከዛ እርስ በራሳቸው ይበጣበጣሉ። በቃ የእነሱ ነገር ፊኒሽንግ የለውም፣ መጨረሻ የለውም። ሶ ይሄን ማድረግ አልነበረባቸውም እነ ቡዜም ከወሰዱት ትላችኋለሁ ጋይስ። ብቻ እያያችሁ ነው እንዴት እየተቆጣች እንዳለች። ትላንትና ማብርሽ ላይ እንደዛ ስጨፍር ነበረ። ዛሬም ደግሞ ሩታን አይሚን ሄርሜላን ጠርታ በጣም ስጨፍርባት ነበር እላችኋለሁ ጋይስ። ግን ሄርሜላ ያው ልቧ ንጹህ ስለሆነ ከምንም አልቆጠረቻትም፣ እዛው ጥላት ሄዳለች እላችኋለሁ ጋይስ። እና እስኪ ፈጣሪ ልቦና ይስጣት፣ ማለት ማስተዋልን ይስጣት። በዚህ ልክ ለሰው ልጅ እንደዚህ ዲስሪስፔክት አድርጎ በዚህ ልክ ማውራት አይነው ልጅ ነው፣ በጣም ይከብዳል። ግን ደግሞ የወሰደውን ሰው እስካወቅኩ ድረስ ምንም የሚከብድ ነገር የለውም። ፋሚሊ ናቸው እነሱ። ከእሷ መራቁ ከብዷት ከሆነ ከዚህ በፊትም ርቆ ያውቃል። ሲቀጥል ደግሞ ያው እናት ናትና አብራው ትሆናለች እንጂ ከልጁ ጋር አይደለም ሲጀመር የምትውለው። እሷ የምትውለው ቪዲዮ ላይ ነው። መንጫጫት፣ መቆጣት፣ ነገሮችን እንትን ማለት ላይ ነው ፎከስ የምታረገው ብዙ ጊዜ እና ያን ያህል የሚያስጨንቃት ነገር ነው ብዬ አላስብም እላችኋለሁ ጋይስ። ብቻ እንግዲህ እናያለን፣ የሚመጣውን ነገር እናያለን። ግን ስቲል ነው እየጠበቅኩ ነበር እኔ እንደውም አብርሽ በሱ ቻናል ዛሬ ልጁን ይዘውላት ይመጣሉ የሚል ግምት ነበረኝ። ያው 24 አወር ሞልቶታል መሰለኝ፣ ሰዓት ያልሞላም እንጂ ሰዓቱ እኮ ቢሞላ ወደሚሄድበት ሄዳለሁ ብላለች። ያው የተለመደው ህግ ጋር ትሄድና ለአንዳንድ ሳምንትም ቢሆን ወይ ለ2 ቀን ታሳስራቸዋለች። ያንን ነው እያሰበች ያለችው እና ቢታሰሩም እነሱ ይፈታሉ። ግን ህጉም ደግሞ አይሚን ቤተሰብ ናቸው፣ ለክፉ የሚሰጡ ሰዎች አልነበሩም። ስለዚህ ያን ያህል ህግም በእነሱ ላይ እንትን የሚል ነገር አይመስልም። ግን እነሱም ጥፋተኛ ናቸው። ምክንያቱም የእሷ ሳይጠይቋት ከእሷ ኋላ ይሄን ነገር ማድረግ አልነበረባቸውም። ምክንያቱም ሩታ አይደለም ተነክታ ሳትነካ ራሱ ኡኡ የምትል ሰው ናት። አሁን እንግዲህ እሷ ስንት ብሶት አለባት። አብርሽ ከእንትና ጋርም በመታረቁ በጣም እየተናደደች ነው ከሄርሜላ ጋር ሶ ያ ነገር እያበሳጫት እያለ ይሄ ነገር ሲጨመር ደግሞ አስቡት እንግዲህ ትላንትና ኦ ስትል ነበረ አብርሽ ላይ ማለት ነው። ያዙኝ ልቀቁኝ፣ አንተ ነክ ልጄን አንዴ የላክብኝ፣ አንዴ ምኖችክን ምናምንክን የላክብኝ፣ አንዴ የመጣክ አትከተለኝ፣ አትዙረኝ፣ ተፋታኝ። አይ ሩታ እግዚአብሔርን አሁንማ በቃ ጦሽ ብላለች የመጨረሻ ማለት ነው። እና በጣም ከሚባለው በላይ ልጁ መተንፈስ እስኪያቅተው ድረስ ነው ትላንትና ስትናገረው የነበረው አብርሽን ማለት ነው። እና እኔ ለምን በዚህ ልክ ራሷን እንትን እንደምትል አላቅም። ራሷን በዚህ ልክ እንደምታደግም በዚህ ልክ ለምን ነገር በቃ ማለት ራሷን በሰው ፊት እኮ በቃ የማይሆን ስፍራን የሰጠችው። እናንተ እኮ የራሳችሁ ዋጋ ማሳነስ የለባችሁም። ሰዎች የሚገዟቸው እናንተ በሰጣችሁት ዋጋ ነው። ስለዚህ እሷ አሁን ሌሎች ሰዎች አይምሮ ላይ የምትስለው ሩታ ማናት የሚሉት ሩታ ማናት ብለው ሲያስቡ ሰው እንትን ኢሜጅ የሚያረጉ አይምሮ ውስጥ እንግዲህ እሷን ነገር ነው እና ያን ነገር እንዲህ ማድረግ አልነበረባትም። በቃ ተፋቱ። አንድ ሰው ተፋቶ የራሱን ህይወት መኖር ካላስ እንዴ ግዴታ ነው እንዴ? ያለዛ ሰው ልጅ አያድግም ያለው ማን ነው? ያለሱ ሌላ ህይወት የለም ያለ ማን ነው? ምን ስንቱ ህዝብ አይደል እንዴ የሚኖረው? ስንትና ስንት ልጅ ወልዶ ኢቭን አንድ ልጅ ብቻ አይደለም ከዛ በላይም ወልዶ እኮ ብቻቸውን ልጆቻቸውን የሚያሳድጉ ብዙ ሴቶች ጀግና ሴቶች አሉ። ስለዚህ የእሷ ነገር ለምን እንደዚህ እንደሚከራ አላቅም ጋይስ። ብቻ ዛሬም ቡራ ከረዩ እያለች ነበር ሄርሜላ ላይ ትላንትና ባሏ ላይ ሰው መጨረሻውን የምናየው ይሆናል እላችኋለሁ ጋይስ። ቻናሌ ሰብስክራይብ አድርጉልኝ። አረ ሰብስክራይብ አድርጉ። ቻናሌ አዲስ ነው፣ አበረታቱኝ እላችኋለሁ ጋይስ። ላይክም አርጉ፣ ኮመንትም አርጉ፣ አይከፈልበትም እና ፈጣሪ ይቅናቸው እነሱንም። እንግዲህ መቼም ነገ ይመጣሉ የሚል ተስፋ ይኖረናል። ነገ ካልመጡ እያንዳንዳችሁ ሸቤ ትገባላችሁ። እንግዲህ ፍርድ ከእንትና ማናት ከሩታ
ሶ ይሄን ነገር ተጠንቀቁላችኋለሁ።